ሰላም ጤና ይስጥልን። ከቻናል ዋን የሰዓቱን ዋና ዜናዎቻችንን ወደ እናንተ እናደርሳለን። ወይንሸት ዘውዴ ነኝ። አብረን እንቆይ። ፕሬዝዳንት ታዬ አጽቀሥላሴ ከተባበሩት መንግስታት ድርጅት የቱሪዝም ዘርፍ ዋና ጸሐፊ ሻኪን አልነዋይስ ጋር ተወያይተዋል። በውይይታቸው በአቅም ግንባታ፣ በፋይናንስና በሌሎች ተያያዥ ዘርፎች ያላቸውን ትብብር ለማሳደግ በሚያስችሉ ጉዳዮች ላይ መክረዋል። የኢትዮጵያና ኬንያ የሁለትዮሽ የመከላከያ የጋራ ኮሚቴ ስብሰባ ተካሄደም። የሀገራቱ የመከላከያ የመግባቢያ ስምምነት ከተፈረመ ወዲህ ለመጀመሪያ ጊዜ የተካሄደው አንደኛ መደበኛ የኢትዮ-ኬንያ የመከላከያ የጋራ ኮሚቴ ስብሰባ በመተማመን በመከባበርና በጋራ ጥቅም መርህ ላይ የተመሰረተውን የኢትዮጵያና የኬንያ መከላከያን የሁለትዮሽ ግንኙነት ጥቅም የሚያስጠብቅ ነው ተብሏል። ፕላንና ልማት ሚኒስቴር አሰራሩን ሙሉ በሙሉ ወደ ዲጂታል ለማሸጋገር የሚያስችለውን ስምምነት ከኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት ጋር ተፈራረመ። ስምምነቱ ሀገራዊ የኢኮኖሚና ማህበራዊ ልማት ስራዎች በትክክለኛ አቅጣጫ ላይ መሆናቸውን በዘመናዊ አሰራር ለመከታተልና ለማረጋገጥ የዲጂታል ስርዓት መዘርጋት የሚያስችል ፕሮጀክት መሆኑን ጠቁመዋል። የፍትህ ሚኒስቴር በኢትዮጵያ በባህላዊ ዳኝነት በ6 ወራት ውስጥ 600,000 መዝገቦች በእርቅ መቋጫ ማግኘታቸውን ገለጸ። የፍትህ ሚኒስቴር እንደገለጸው መዝገቦቹ በእርቅ መፍትሄ ያገኙት በ7 ክልሎች ነው። ኢትዮጵያ ወደ ኳታር የምታደርገውን የስጋ ኤክስፖርት ዳግም ልትጀምር መሆኑን የግብርና ሚኒስቴር አስታወቀም። ከመጪው የረመዳን ወር ጀምሮ ከፍተኛ መጠን ያለው የስጋ ምርት ከኢትዮጵያ ለመውሰድ መግባባት ላይ ተደርሷል። ከቻናል ዋን የሰዓቱን ዋና ዜናዎቻችን እነዚህን ይመስሉ ነበረ። በምሽት የዜና ወጃችን እነዚህንና ሌሎች አዳዲስ መረጃዎቻችንን ይዘን የምንጠብቃችሁ ነው የሚሆነው። እስከዚያው መልካም ቀን ይሁንላችሁ።